ሁለት ጀማሪ መነኮሳት ሲጸልዩ ሰይጣን ምን አላቸው? በቃ የበቃ አስመስሎ ነው እንዴ እስኪ በቃ እናንተ ወደ ሌላ ምስጢር ላሸጋግራችሁ ነው ብሎ ዟቸው ሲሄድ ከባታቸው አውጥቷቸው ሲሄድ ምን አደረገ መሰላችሁ? በደመና የሚጭናቸው ነው የመሰላቸው። በቅተው ሚካኤል ገብርኤል መስሎ ማለት የሚጭናቸው መስሎ ነው። አንዱ ዝም ብሎ ተመስገን ውሃ የኛ ጸሎት እንኳን ለደመና ለሌላ ያበቃል ብሎ በውስጡ ሄዶ ደመናው ላይ ደመና እኮ የለም ውሸቱን ነው ደመና ያስመሰለው። ሄዶ ዱብ ሲል ፍርጥ ሄዶ ደመናው ላይ እግሩን እርፍ። ያኛውሳ በስመ አብ ወወልድ ወመንፈስ ቅዱስ ሲል ደመና የለም። እግሩን ከማንሳቱ በፊት ማንን አስቀደመ? እግዚአብሔርን አስቀደመ ማለት ነው። ምታቱም ብን ብሎ ጠፋ ማለት ነው። እግር ከእግዚአብሔር ከቀደመ ግን ይሰበራል ነው። ከእግር ይልቅ እግዚአብሔር ይቅደም ነው። ከእግር በፊት እግዚአብሔር መቅደም አለበት። ከመሄዳችን በፊት እግዚአብሔር ይቅደም። ከመግባታችን በፊት እግዚአብሔር ይቅደም። ከመውጣታችንም በፊት እግዚአብሔርን ማስቀደም አለበት። በሁሉም ሁኔታ ውስጥ እግዚአብሔር መፍቀድ አለበት። ያለ እግዚአብሔር ጌታ ለዚህ ነው ወዘእንበሌሰ አልቦ ዘትክሉ ገቢረ ወኢምንተኒ ከኔ ያለኔ ምን መስራት የምትችሉት ነገር የለም፣ ምንም ልታደርጉ አትችሉም ብለናል ዮሐንስ ወንጌል ምዕራፍ 15 ላይ። ቅርንጫፍ በግንዱ ካልኖረ በቀር ማፍራት እንደማይቻለው እናንተም በእኔ ካልሆነ በቀር ያለኔ ምንም ልታደርጉ አይቻላችሁም ብሎ እንደነገረን ያለ እግዚአብሔር ምንም መስራት አይቻልም። እግዚአብሔርን ማስቀደም እንዴት ጥሩ መሰላችሁ!